ለሰላም ጥሪ ለህዝብ ተወካዮች ምክር ቤት ላይ ሲቀርቡልኝ የሰላም ጥሪውን ሳያቀርቡ ወጣው አያውቁምና ይሄ በተደጋጋሚ ህዝቡ የሰላም እጦቱን በተገቢው የሰላም ፍላጎቱን እንዲያገኝ በተገቢው ታጣቂ ኃይሎችን በየቦታው የሚንቀሳቀሱት ኃይሎችም አሉ። ይሄን ጥሪ ሰምቶ ህዝቡን ፈልጎ ሰላም ነው። የህዝብ ጥያቄም ቢኖር በኮሚሽን እንትኖች አጀንዳዎች እየተሰበሰቡ ነው። በዛም አጀንዳዎች ውስጥ የተካተቱ አሉ። ያልተካተቱም ቢሆን በሩ ክፍት ስለሆነ በእርቅ ኮሚሽኑ ላይ አጀንዳው ተካቶ ታጣቂ ኃይሎችም ይህን ሰላም ጥሪውን ተቀብለው ወደ ክልላቸው ገብቶ ከመንግስት ጎን ቆሞ በጠረጴዛ ዙሪያ ሀሳባቸውን ቢያነሱት የኔም ፍላጎት ነው። ሰላም የሚጀምረው ከቤታችን ነው፣ ከጎረቤት ከአካባቢ እንዲሁም ከአካባቢ ያለ ከወረዳ ያለ ከክፍለ ከተማ ያለ ነው። እንደ ሀገር እንደ ኢትዮጵያ አጠቃላይ ሰላም የሚኖረው በእርግጥ ትላንትና ባስተላለፉት መልእክት ጥሪ አድርገው ለሁሉም ሰላም ክፍት በማድረጋቸው ጠቅላይ ሚኒስትሩን ሳላመሰግን አላልፍም። ሁሉም ኢትዮጵያዊ ሰላም ይፈልጋል፣ ወጥቶ መግባት ይፈልጋል። እንደገና ደግሞ ልጅ ያለው ልጆቹ ትምህርት ቤት ደርሰው በአግባቡ መግባት ይፈልጋሉ። እነዚህ ነገሮች ሰላምን ያካተተ ስለሆነ ሰላም ሲኖር ለሁሉም ሰው ወጥቶ መግባት ሰርቶ መብላት የሚሆነው ሰላም ሲኖር ነውና ሰላም ቢኖር ለሁሉም ሰው ሰላሙን ተቀብሎ ጥሪያቸውን ተቀብሎ ቢመጣ የተሻለ ነው ብዬ አስባለሁ። ጠቅላይ ሚኒስትራችን ስለ ሰላማዊ የተነተኑት ትንታኔ ላይ በጣም ለብዙሃኑ ለሀገራችን ህዝቦች ውጭ ላይ ያሉትም ውስጥ ላይ ያሉትም ሰላም ለሰላም በራችን ክፍት ነው ማለታቸው ትክክልና ተገቢ ነው። ሰላም ማለት ለለውጣችንም ሆነ እኛ ለእድገታችን ለወጣት ሰርተን ለመብላት ወተን ለመግባት ትምህርትም ልጆቻችን ለማስተማር ለመለወጥ ጥሩ ደረጃ ላይ ለማድረስ ምን ያስፈልገናል? ሰላም ነው። ትናንትና ጠቅላይ ሚኒስትሩ ባቀረቡት ሰላም ጥሪ ከዚህ በፊትም እያቀረቡ ነው። አሁንም ወንድሞቻችን አሉ የተባሉበት ቦታ ላይ ጫካ ያሉትን ሰዎች እንደምንም በሀሳብ ደረጃ ወደ ሰላም መጥቶ ለህዝቡ ሲባል ሰላምን ቢያዘፍኑ ጥሩ ነው እላለሁ። በሀገራችን የትምህርት ስርዓቱ ያው ቀደምትና ነገር ግን ያው ከዛ ወዲህ ያለ የትምህርት ስርዓቱ እምብዛም ያው ትኩረት ባለመሰጠቱ ምክንያት ብዙ ችግሮች እንደነበሩበት ያው ትውልዱ ላይ የምናየው የስነ ምግባር ችግር የተለያየ ማህበረሰብ ችግር እያመጣ እንደሆነ ግልጽ ነው። ስለዚህ አሁን ላይ ግን ትውልዱ ላይ መሰራቱ ራሱ በራሱ ትልቅ ፋይዳና ጥቅም አለው። አዲሱ ትውልድ ምክንያቱም የነገዋን ኢትዮጵያን ተረካቢ በትምህርት ላይ አጽንኦት ተሰጥቶ ከአጸደ ህጻናት ከመዋለ ህጻናት ጀምሮ ትምህርት ላይ ትኩረት ተሰጥቶ መሰራቱ ለነገዋ ኢትዮጵያ ትልቅ ተምሳሌትና ትልቅ ሀገርን ተረካቢ ትውልድ የማፍራት ስራ እዚህ ላይ መጀመሩ በጣም ደስ የሚል ነው። በጣም ጥሩ ስራ እየተሰራ መሆኑን ያው ተገንዝበናል። ስለዚህ ይሄ ጥሩ ነው፣ በዚህ እንዲቀጥል የተሻለ ነገር ደግሞ ኔክስት ከዚህ በኋላ ባለው በቀጣዩ 5 ዓመት ከዚህ የተሻለ ስራ ተሰርቶ ሀገራችን ኢትዮጵያ ወደ ተሻለ ከፍታዋ እንድትመለስ ያው የሁላችን የዜጎቿ ያው እንትናችን መልካም አመለካከታችንና በጎ ፈቃዳችን ፍላጎታችን ለትምህርቱ የተሰጠው ትኩረት ጥሩ ነው ብዬ አስባለሁ። ያው ገና ያው ሂደት ላይ ስለሆነ ያው ፐርፌክት ነው ለማለት አይቻልም። እያደገ እየተስተካከለ ይሄዳል ብዬ አስባለሁ። የተማረ የሚያሰላስል የሚያገናዝብ ትውልድ ሲፈጠር ነው። የትምህርት ጥራትን ማስተካከል ማህበራዊ ዘርፉንም ኢኮኖሚውን ማሻሻል ነው ብዬ አስባለሁ። ስለዚህ አሁን ኮራፕሽን ምንጩ ትምህርት ላይ መሰረተ ትምህርት ላይ መነሻ ላይ ጀማሪዎች ላይ ካስተማረ ቢቁ የሆነና ስነምግባሩ የተጠበቀ ተማሪ እናፈራለንና የተለያየ ምዝበራዎች የሚነሱት እኮ ከታች ያለ መቅረጽ ነው። አንድ ተማሪ እኮ እስከ 8ኛ ክፍል ባለው ጊዜ እስከ 8 እድሜ 8 ድረስ ያለው እድሜ ሁሉ ነገር ካፕቹር የማድረግ አቅም አለውና ከታች ጀምሮ መቅረጽ ማለት ነገ ዩኒቨርሲቲን እንጠብቃለን ማለት ነው። ታች ላይ የተበላሸ ግን ያው ለራሱ የማይጠቅም ለዜጋ የማይጠቅም ዜጋ ነው የሚሆነው።
መንግስት የሚያደርገው እኔ በእድሜ አላየውም። ቁርሱን ሳይበላ ወጥቶ ባልቶ ጠጥቶ የሚመጣበት ዘመን ላይ ነው ያለ ነው እና እናት ምንም የምታስበው ነገር የለም። ስለዚህ ደስ ይላል። በጣም ተስፋ ሰጪ ነው። አሁን አዲስ አበባ ላይ ዜጎችን እየፈተነ ያለው አንዱ የቤት አቅርቦት ችግር ነው። ያንን ችግር ከስር ነቀሉ ለመፍታት ያደረጉት ጥንካሬና ተስፋ ሰጪ ንግግር ነው። በጣም ደስ ብሎኛል። ይሄን ሁለቱን መፍታት ከቻለ አገራችን በጣም ቀዳሚ አገር ነው የምትሆነው ብዬ አስባለሁ። በዚህ በከተሞች አካባቢ የቤት ችግር በጣም ከፍተኛ ነው። በተለይ በአዲስ አበባ ከተማ የቤት ክራይ ምክንያቱም ከአራቱም ማዕዘን ፍልሰቱ ወደ አዲስ አበባ ከተማ ስለሆነ ያው ስለዚህ በጣም ከፍተኛ ችግር አለ፣ የቤት ችግር ማለት ነው። ስለዚህ ይህ የእሳቸው ቃል ተግባራዊ ከተደረገና ያው በተግባር ወደ አፈጻጸም ከገባና ሀገራችን የተሻለ ለዜጎቿ ሀሳቢ መልካም የሆነች ሀገር ትሆናለች ብለን ተስፋ እናደርጋለን። ከዚህ ቀደምም ያው እንደምናስታውሰው በዚህ በአዲስ አበባ ከተማ አብዛኛው ኮንዶሚኒየሞች መሰሪያ የጋራ መኖሪያ ቤቶች መሰራት ከጀመሩ ወዲህ የተወሰነ ነገር ያው የቀነሰ ነገር አለ፣ የቤት ችግርን ማለት ነው። ሙሉ ለሙሉ ግን በፍጹም ቀርፎታል ማለት ግን አይቻልም። ስለዚህ አሁንም ቢሆን ይሄ ነገር ቢሰራ የተሻለ ነገር ለሀገሪቷም በኢኮኖሚ ደረጃም አብዛኛው ሀገራችን ውስጥ ያለው አብዛኛው ሲቪል ሰርቪሱም ሆነ ሌላው ህብረተሰብ በዝቅተኛ የኑሮ ደረጃ ላይ ያለ ነው። ስለዚህ በአሁን ላይ ክራይ ከፍሎ ለመኖር በጣም ከፍተኛ ችግር ነው። ስለዚህ ይሄ በዚህ መልኩ ተገንብቶ ስራ ላይ ከዋለ የተሻለ ነገር እንደሚመጣ ተስፋ እናደርጋለን። እንደ አዲስ አበባ ሁኔታ የቤት ክራይ በጣም ችግር ነው። አሁን ሰው እንኳን ከሌላ ቦታ ወደዚህ መጥቶ ለመስራት ቢያስብ የቤት ክራይ ሲታሰብ ምንም አይታሰብም እና ይህ መደረጉ ለህብረተሰቡ ትልቅ ለውጥ ነው ብዬ አስባለሁ። ለሁሉም ዜጎች እንዲህ በችግር ላይ ላሉ ለሁሉም ጥሩ ተደራሽ ቢሆን ጥሩ ነው፣ ይቀጥል ባይ ነኝ። ምንም ጥርጥር የለውም። የኢትዮጵያ ሕዝብ በአሁኑ ጊዜ በቤት እጦት እጅግ እየተሰቃየ ያለበት ዘመን ላይ ነው ያለ ነው እና ሀሳቡ በጣም ጥሩ ነው። ዝቅተኛው የህብረተሰብ ክፍል ያማከለ በዝቅተኛ ክፍያ በኋላ ደግሞ በረጅም ርቀት ደግሞ በብድር መልክ ዝቅተኛ በሆነ ክፍያ የቤት ባለቤት የሚሆኑበትን ነገር ቢሆን የተሻለ ነው።